ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ ለማታቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል የአርሰናል ደጋፊዎች ሆናችሁ ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት ፈልጋለሁ የምትሉ ምን ጠብቃላችሁ አሁኑኑ ዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ነባሮች ላይክ ሼር ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት ጠይቃለሁ ፕሊዝ አሁንም ጠይቃችኋለሁ ላይክ እና ኮሜንት ተባበሩኝ የናንተ ላይክ ኮሜንት ማድረግ የዩቲዩብ አልጎሪዝም እንደዚህ አይነት ኮንተንቶችን መስማት ለሚፈልጉ ሰዎች ሪኮመንድ ስለሚያደርግልኝ ማለት ነው ኤኒዌይስ የአርሰናል ደጋፊዎች እንደምን ከረማችሁ ሳምንታችሁ እንዴት አለፈ አይኖ እጅግ በጣም አስከፊ ልብ ሰባሪ መሬት ተሰንጠቃ የዋጠችን እስኪመስለን ድረስ አስከፊ ሽንፈት አስተናግደናል በሳምንቱ መጨረሻ ቅዳሜ በቪላ ፓርክ ማለት ነው ነገር ግን ይሄን የዓለም መጨረሻ ያደረጉ የሌላ ክለብ ደጋፊዎች በአርሰናል ላይ ሙድ ለመያዝ ሲሞክሩ ታዝቤያለሁ ነገር ግን የሌላ ክለብ ደጋፊዎችን ብቻ አይደለም የታዘብኩት የአርሰናል ደጋፊዎች የምር ላችኋለሁ ስፔሻሊ ሚካኤል አርቴታን ብሌም ለማድረግ ስትሞክሩ የነበሩ የተወሰናችሁ ሰዎች ነበራችሁ በዛ ጨዋታ ላይ ሚካኤል ሜሪኖን ለምን አሰለፈም ስትሉ የነበራችሁ ብዙ የአርሰናል ደጋፊዎች አላችሁ ነገር ግን እባካችሁ ከስሜታዊነት ወጣችሁ ኳስን እያያችሁ ካለው ፐርፎርማንስ አንፃር ነገሮችን አገናዝባችሁ ለመረዳት ሞክሩ በሚካኤል አርቴታ ጥረት ክለባችን ከነበረበት አዘቅቶቶ እዚህ ደረጃ ላይ ደርሷል ኢቭን ምታጉረመረማችሁ ተሸንፈንም እያጉረመረማችሁ ላላችሁ አንድ ነገር ማስተዋወስ ፈልጋለሁ we are still top of the Premier League table የፕሪሚየር ሊግ የደረጃ ሰንጠረዥ ላይ አንደኛ ደረጃ ላይ አሁንም እንገኛለን እሱ ብቻ አይደለም በቻምፒየንስ ሊግም አሁንም top of the table ምንም አይነት ሽንፈት ከአምስት ጨዋታ አምስት ድል በማስመዝገብ በቻምፒየንስ ሊግም መሪ ላይ የሚገኝ ቲም የሰጣችሁ የገነባላችሁ ሰው ሚካኤል አርቴታ ነው ከ18 ጨዋታ ያለመሸነፍ ጉዞ በኋላ አንድ ጨዋታ ሊያውም በከባዱ ግራውንድ በቪላ ፓርክ በጠንካራው ጥሩ ፎርም ላይ የነበረው 9 ጨዋታን ተጫውቶ 8ቱን አሸነፈ አንድ ጨዋታ ብቻ የተሸነፈው እሱንም በሊቨርፑል አንፊልድ ሮድ ላይ የተሸነፈውን የኡናይ ኤምሬ ቲም አሸነፈን ወይም ደግሞ በቪላ ተሸነፈን ሁለት ምርጥ ያለማችን የመሃል ተከላካዮቻችን ባልተሰለፉበት ጨዋታ ላይ ውጤት ጠፋ ተሸነፈን ብላችሁ ከአንዳንድ ሚካኤል አርቴታን ብሌም ለማድረግ የሞከራችሁ የአርሰናል ደጋፊዎች ችግራችሁ ምንድነው ራሳችሁን ቼክ አድርጉ ውጤት ሲመጣ መጨፈር ብቻ አይደለም ከአሰልጣኛችን ጎን መሆን አለብን ትክክለኛ ስራ ነው የሰራው የተወሰኑ ጥፋቶች ነበሩበት እዛ ጨዋታ ላይ አይደለም የብሬንፎርድ ጨዋታ ላይ ከጨዋታው በፊትም የብሬንፎርድ ጨዋታ ፕሪቪው ቪዲዮም ስሰራ ተናግሬ ነበረ ዴክላን ራይስ ጊቭ ሂም ሬስት ብዬ ዴክላን ራይስን ተመልክታችኋል የአስቶን ቪላው ጨዋታ ላይ እጅግ በጣም ተዳክሞ ነበር ዙቢሜንዲም ነገር ግን በጣም ብዙዎቻችሁ ሜሪኖን ብቻ ልትወቅሱት ሞክራችኋል ወይ ደግሞ የተወሰነ በኢንዲቪጁዋል ፐርፎርማንስ አልነበረም ክለባችን ደክሟል እግራቸው ዝሎ ነበር ተጫዋቾቻችን አሪፍ ፐርፎርማንስ ያሳየው የሚባለው ቡካዮ ሳካም የምናውቀው ቡካዮ ሳካ አልነበረም ስለዚህ ፕሊዝ አንድ ላይ በመሆን ውጤትም ስናጣ ተደጋግፈን ለጠላት እጅ ወይም ደግሞ ምክንያት አንስጣቸው ክለባችን ላይ አፋቸው እንዲከፍቱ ለሚቴሉያ
አርሰናል ችግር ውስጥ ያለ የሚመስላችሁ ሰዎች አላችሁ። ከኢንተርናሽናል ብሬክ በኋላ የመጡብን አስቸጋሪ ጨዋታ ነበረ። ከሜዳው ውጪ ጠንካራ አቋምን ሲያሳይ የከረመው የኖርዝ ለንደን ጎረቤት ተቀናቃኛችንን ቶትናምን አስተናገድን። ከዛም በዩሮፕ ላይ ምንም አይነት ሽንፈትን ያላስተናገደው በሲዝኑም አንድም ሽንፈት ያላስተናገደው አንድ አቻ ብቻ የተለያየው በጨዋታ ላይ ከ4 ጎል በላይ የሚያስቆጠረው ጠንካራውን የአውሮፓ ቲም ባየር ሙኒክን በቻምፒዮንስ ሊጉ አስተናገድን፣ አሸነፈን። ሁለት ከባድ ጨዋታ ድጋሚ በሳምንቱ ፍጻሜ ላይ ደግሞ የሌላ የለንደን ደርቢ ከቸልሲ ጋር ከባድ ጨዋታ ተጫወትን። ሊስን ከዛም አሁንም አዌ ጨዋታ አንፊልድ ቪላ ፓርክ ላይ አስቶን ቪላን ጥሩ ፎርም ላይ የሚገኘውን ኢቨን ዩሮፕ ላይ ጥሩ ፎርም ላይ የሚገኘውን አስቶን ቪላን ነበር ያስተናገድ ነው ከሜዳችን ውጪ ማለት ነው። 3-4ቱንም ጨዋታ ተመልሰን የጨዋታውን ኢንተንስ የተመለከተን እንደሆነ ስፔሻሊ የቸልሲና የቪላ ፓርክ ጨዋታ ሉክ ላይክ ካፕ ፋይናል የዋንጫ ጨዋታ ነበር የሚመስለው። ብዙ የፊዚካል ግፊያዎች ታክሎች አሉት። በጣም ሃይ ኢንተንስ የነበረው ጨዋታ ነው። ስለዚህ ቡድናችን ተዳክሟል እንጂ ቡድናችን ክራይሲስ ውስጥ ወይም ደግሞ ችግር ውስጥ አይደለም የሚገኘው። ችግር ውስጥ የሚገኝ ብዙ ክለቦች አሉ። ፕሪሚየር ሊግ ላይ እናውራ ከተባለ ሊቨርፑል ችግር ውስጥ ነው። የቤት ውስጥ እሳት ተያይዟል በአሰልጣኝ አርነ ስሎትና በሳላህ መካከል። እሱ ብቻ አይደለም፣ ውጤትም ከሊቨርፑል እየራቀ ይገኛል። ቸልሲ ከአርሰናል ጋር ባሳየው ፐርፎርማንስ የዋንጫ ተፎካካሪ ነው ቢባልም ከዛ በኋላ የመጡትን 2 ጨዋታዎች በሊድስ ተሸንፎ አንደኛውን ደግሞ አቻ መለያየት ችሏል። ስለዚህ አርሰናል ቤት ብቻ አይደለም ያለው። ሊያውም አርሰናል we have enough reason የሁለት የመሃል ተከላካዮችን አተን በዛ ጨዋታ ላይ የቪላው ጨዋታ ላይ በፍጹም 2 የመሃል ተከላካይ ጀምረው በአርሰናል የጨዋታ ታሪክ 2ቱ ጀምረው አያውቁም። ዩሊያን ቲምበርና ሂንካፔ ለመጀመሪያ ጊዜ ነበረ ሲጀምሩ። ኢንዲቪጁዋሊ 2 ተጫዋቾች ምን ያህል ኳሊቲ የሆኑ ተጫዋቾች እንደሆኑ እናውቃለን። ነገር ግን የአርሰናል የመከላከል ክፍል በኢንዲቪጁዋል ፐርፎርማንሳቸው I have no doubt በጣም ኳሊቲ የሆኑ ተጫዋቾች ናቸው። ነገር ግን አሴ ግሩፕ መረጋጋት እጅግ ካልምነስ ያንሳቸው ነበረ። እሱ ነበረ ቢግ ፕሮብሌም በአርሰናል የቪላ ፓርክ ፐርፎርማንሱ። ስለዚህ አርሰናል ቤት ብቻ ክራይሲስ አለ ብለህ የምታስብ ካለ ዞር ብለህ ኦፖነንቶችህን ወይም ደግሞ ተቃራኒ ቲሞችን ተጋጣሚዎችህን ዞር ብለህ የተመለከትክ እንደሆን የዛሬ ተጋጣሚያችን የነገ ተጋጣሚያችን ክለብ ብሩጅ የቤልጂየሙ ክለብ ብሩጅ እጅግ በጣም የባሰ ችግር ውስጥ የሚገኝ ክለብ ነው። በቻምፒዮንስ ሊጉ በ5 ጨዋታ 1 ጨዋታ ብቻ አሸንፎ 1 ጨዋታ አቻ ወጥቶ 4 ነጥብ ይዞ 26ኛ ደረጃ ይገኛል በቴብሉ ላይ 3 ጨዋታን ተሸንፎ። እንዲሁም ኖርማሊ የቤልጂየም ሊግን አንደኛ ሆኖ የሚመራ የነበረ ይሄ ቲም አሁን በአገራቸው ሊግ ላይ ደግሞ 3ኛ ደረጃን ይዞ የሚገኝ ክለብ ነው። ከ2 ቀናት በፊት አሰልጣኙን አባሮ የበፊት አሰልጣኙን ድጋሚ ቀጥሮ በበፊት አሰልጣኙ ማለትም በአዲስ አሰልጣኝ ነው አርሰናልን ሊገጥም የተዘጋጀው ማለት ነው። እሱ ብቻ አይደለም 9 ተጫዋቾቻቸው በጉዳት ምክንያት የአርሰናል ጨዋታ ላይ አይኖሩም። በጣም የሚገርመው ደግሞ ነምበር 1 እና ነምበር 2 የመጀመሪያና ቤንች ላይ ያለው ቀዳሚና ተከታይ ምርጫቸው ጎል ኪፐሮች የግብ ጠባቂ በረኞቻቸው
ሁለቱም በጉዳት አይኖሩም። ሶስተኛ ምርጫቸውን ነው እዚህ ጨዋታ ላይ የሚጠቀሙት ማለት ነው። ስለዚህ ችግሩ አርሰናል ቤት ብቻ አይደለም። ነገር ግን ስለ አርሰናል እኔ ኮንሰርን የሆንኩበት ነገር ቢኖር ጉዳት ጉዳት ጉዳት። የመጀመሪያው የፕሪሚየር ሊግ ጨዋታ ላይ ከማንቸስተር ዩናይትድ ጋር ካይ ሃቨርስ ተጎድቶ ወደቀ። ለሳምንታት ነበር የተባለው። ኦኬ ለሁለት ወር ተባለ። ቀጥሎ ሁለት ወር አርፎት አሁን የዲሴምበር ወሩ መጨረሻ ላይ ከክሪስማስ በፊት ነው ሊመጣ ይችላል ፊት ሊሆን ይችላል የተባለው። 4 ወራት ሞላው ካይ ሃቨርስ። ጋብሪኤል ማጋሌዝም እንደዚሁ ለሳምንታት እስካሁን የለም። ሞስኬራ ከ6 እስከ 8 ሳምንት ከሜዳ ይርቃል። ብዙ ተጫዋቾቻችንን በጉዳት ምክንያት እያጣን እንገኛለን። አስቸጋሪ የሚባሉትን መርሃ ግብሮች ኦልሞስት አጠናቀናል ማለት ይቻላል። እነዚህ ከዚህ በኋላ የሚመጡት 2 ጨዋታዎች ተጫዋቾችን ሮቴት ለማድረግ ወሳኝ ተጫዋቾቻችንን በደንብ ለማሳረፍ በጣም ምቹ የሆኑ መርሃ ግብሮች ናቸው። የነገው ጨዋታ ክለብ ብሩጅን የምናስተናግድበት የቻምፒዮንስ ሊግ ጨዋታ ምንም እንኳን ማለፋችንን ወደ ዙር ማለፋችንን ብናረጋግጥም ነገር ግን አንደኛ ወይ ሁለተኛ ሆኖ ማሸነፍ ግድ ይላል። ቀጣይ ተጋጣሚያችን ኢንተር ሚላን ከሜዳ ውጪ ነው። ስለዚህ እሱ ጨዋታ ሌላ ፈታኝ ጨዋታ ሊሆን ስለሚችል የነገውን ጨዋታ በሮቴሽንም ሙሉ ለሙሉ ሮቴሽንን ብንቀይር አሁን ያለውን ክለብ ብሩጅን የማሸነፍ ኳሊቲ ያለን ብዬ አምናለሁ። ኢቭን ባናሸንፍም የነገ ጨዋታ ላይ ግን እጅግ በጣም ወሳኝ የሆኑ ሮቴሽኖችን የተጫዋቾች ቅያሬ እፈልጋለሁ። በተለይ በኔ በኩል እጅግ በጣም ደስተኛ ያልሆንኩበት ያለው ነገር የኢታን ንዋኔሪ የጨዋታ ጊዜ ከሞን አይ ኖ ሂዝ ኖ ላኪ። አሁን ያሉን የተጫዋቾች ኳሊቲዎች ለሱ በዛ መሃል ብሬክ አድርጎ ለመሰብሮ ለመግባት ከብዶታል። ኢታን ንዋኔሪ ለሚቴሉ ሰምቲንግ ስፔሻሊ አታኪንግ ላይ ከሱ የማጥቃት ኢንቮልቭመንት ከሱ የምናገኘው አምቴሊኒው ከማንም የተሻለ ብቃት ከሱ ማግኘት እንችላለን። ምናልባትም የሚካኤል አርቴታ እሱን ያለመጠቀም ምክንያት ሊሆን የሚችለው የመከላከል ላይ ያለው ኢንቮልቭመንት ይመስለኛል። የማጥቃቱን ያክል እየተመለሰ ሚካኤል አርቴታ እናውቃለን። ሁሉም ኤቭሪ ፖዚሽን ላይ የሚጫወት ተጫዋች አሴቲም በህብረት እንዲከላከልም ይፈልጋል። ለዛም ይመስለኛል ኢታን ንዋኔሪ በቂ ጨዋታ ጊዜ አላገኘው። ነገር ግን ከሞን የነገ ጨዋታ ላይ ሂ ዲዘርቭ በጣም በቃ አትሊስት 70 ደቂቃ የነገው ጨዋታ ላይ ኢታን ንዋኔሪን መመልከት እፈልጋለሁ። ምክንያቱም ብዙ ተጫዋቾችን እቀይራለሁ። ሌላኛው ነገር ኖርጋርድ የብሬንትፎርድ ባይ ዘ ዌይ ኮምፕሌን እያደረግኩ አይደለም፣ ግን ግራ ስለገባኝ ነው። ከብሬንትፎርድ ያስፈረም ነው ኖርጋርድ የጨዋታ ጊዜ እያገኘ አይደለም። ኢቭን ዙቢሜንዲ በደከመበት ጥሩ ፐርፎርማንስ በማያሳይበት ጊዜ ያ ኖርጋርድ ፕሪሚየር ሊግ ላይ ፕሩቭ ያደረገ ለብሬንትፎርድ አምበል የነበረ የዛሬ ዓመት ብሬንትፎርድን ስንገጥም ክለባችን ላይ ያገባው ኳሊቲ እንዳለው ያመሰከርንለት ልጅ እንኳን እየተጠቀምንበት አይደለም ያለነው። አይ ዶንት ኖ ዋይ። ዙቢሜንዲ ሙሉ ስራውን በአግባቡ ኤቭሪ ማች ላይ እየሰራ ቢሆን አንደርስታንድ። ስፔሻሊ የብሬንትፎርድ ጨዋታው ላይ ኢቭን ፕሪዲክሽን ላይ ናፔ ላይ አስገብቼው ነበር። ለምንድነው ኖርጋርድን የማንጠቀመው አይገባኝም። ስለዚህ እዚህም ጨዋታ ላይ ኤኒዌይስ ብዙ መግባት አልፈልግም፣ ምክንያቱም ስታርቲንግ ላይን አፕ ወይም ደግሞ ግምታዊ አሰላለፌን ስለማስቀምጥ ማለት ነው። ስለዚህ እዚህ ጨዋታ ላይ በጣም ብዙ የተጫዋቾች ሮቴሽን መመልከት ፈልጋለሁ። ዴክላን ራይስ ጭራሽ ከናካቴው ዴክላን ራይስ ትራቨል ራሱ ማድረግ የለበትም። ዴክላን ራይስ እና ዙቢሜንዲን እውነት ለመናገር ለንደን ጥዬ ነበር መሄደው እኔ አሰልጣኝ ብሆን ኖሮ ማለት ነው። ነገር ግን ሊስን ያሰልጣኙን እንደተመለከትኩት ከሆነ ሁሉንም ኮምፒቲሽን እያንዳንዱን ጨዋታ ላይ
ሪስክ መውሰድ አይፈልግም ሪስክ የሚባል መውሰድ አይፈልግም ላክሊ ግን አሁን የኤፍኤ ካፕም ድልድል ወጥቶ ፖርትስማውዝ ደርሶናል እጅግ በጣም ቀለል የሚል ጨዋታ ይሆናል ተብሎ ይጠበቃል እነዚህ ላይም የተጫዋቾች ሮቴሽን ማድረግ እንችላለን ማለት ነው የነገው ጨዋታና የወልቨርሃምፕተኑ የፕሪሚየር ሊጉ ቀጣይ ጨዋታ ላይ አልተጠቀማቸውም እነዚህን ጨዋታዎች በደንብ አሳርፌ ከሜዳችን ውጪ በጉዲሰን ፓርክ አሪፍ ለውጥ ላይ የሚገኘውን የዴቪድ ሞይስ ኤቨርተንን ለምናስተናግድበት አዌ ፎርም ላይ አሁን ጥሩ አይደለንም ያለነው ስለዚህ ለዛ አዌ ጨዋታ ፊት ሆኖና ኢነርጂቲክ ቻርጃቸውን ፉል አድርጎ እንዲመጡ ስለምፈልግ ወሳኝ ተጫዋቾቻችን አላሰልፍም እዚህ ጨዋታ ላይ ኤኒዌይስ እንደነገርኳችሁ ነው ምንም እንኳን ብዙ ሮቴሽን ብናደርግም ክለብ ብሩጅን አሸንፈን ነጥብ ይዘን ከጨዋታው መውጣት እንችላለን ብዬ አስባለሁ ስለዚህ ወደ ግምታዊ አሰላለፌ እንደሚከተለው አልፋለሁ ማለት ነው ላይክ ያላደረጋችሁ ላይክ እያደረጋችሁ የግብ ጠባቂ ቦታ ላይ ከሞን ኬፓ መመልከት ፈልጋለሁ let's give him rest as well ዳቪድ ራያን ረፍት እንስጠው ቤንች ላይ ትራቨል ያደርግ ግን ኬፓ ደግሞ የቻምፒዮንስ ሊግ ጨዋታን ያደርግ እስኪ ቀለል ያለ ተጋጣሚ ነው I don't think so ያን ያህል በጣም መጥፎ ግብ ጠባቂ ነው ብዬ ስለማስብ ኬፓን አደርጋለሁ አይኖ ብዙዎቻችሁ ይሄ ድፍረት ነው እንደዚህ አይነት ሮቴሽን no way man let's try it ያ ስለዚህ ኬፓ አርዛቤልጋን የግብ ጠባቂ ቦታ ላይ አደርጋለሁ የቀኝ ክንፍ የመከላከል ፉልባክ ቦታ ላይ ቤን ዋይትን አደርጋለሁ ቤን ዋይት አሪፍ የጨዋታ ጊዜ ባገኘ ቁጥር ትንሽ እየተሻሻለ እየመጣ ይገኛል ተመልክታችሁታል ስለዚህ አሁንም ቲምበር ብዙ ጨዋታ ያደረገውን ቲምበርን አሳርፈና ለዚህ ጨዋታ ቤን ዋይትን ተጠቀማለሁ የቀኝ የመሃል ተከላካይ ቦታ ላይ ሆፕፉሊ ይመስለኛል ዊሊያም ሳሊባ ለዚህ ጨዋታ ይደርሳል ብዬ አስባለሁ ስለዚህ ሳሊባ እዚህ ጨዋታ ላይ ተጠቀመዋለሁ የጨዋታ ጊዜ ማግኘት ስላለበት ትንሽ ከሜዳ በጉዳት ርቆ ስለነበር ማለት ነው በግራ የመሃል ተከላካይ ከሳሊባ ጋር ተጣምሮ ደግሞ እንዲጫወት የምፈልገው ሂንካፔ ነው አይኖ ሂንካፔ የቪላ ፓርኩ ጨዋታ ላይ በቃ ሚክስ የሆነ ፐርፎርማንስ ነበር ያሳየው ስፔሻሊ ሰከንድ ሃፍ ላይ እጅግ በጣም ጥሩ ነበር ነገር ግን የመጨረሻዋ ያቺ አስል የሆነች ጎል እንድትቆጠር ደግሞ ምክንያት የነበረው እሱ ነው በተረጋጋ መንፈስ ያን ኳስ ኮንትሮል አድርጎ ክሊር ማድረግ ይችል ነበር ነገር ግን መቆጣጠር አልቻለም የእጅ አወጣው ከዛች የእጅ የተወረወረች ፕሮግረስ አደርጋ ነው ግብ የተቆጠረችው ስለዚህ ነገር ግን ጋብሪኤል ማጋሌዝን ምን ያህል ከሜዳ እንደሚርቅ ስላላወቀን ምናልባትም ሜቢ እስከ ዲሴምበር መጨረሻ ሊርቅ ስለሚችል ከዊሊያም ሳሊባ ጋር የመግባቢያ ጊዜ እንዲያገኙ ዚህ ጨዋታ ላይ ሁለቱም በመሃል ተከላካይነት ማሰልፍ ይሆናል ግራ የመከላከል ፉልባክ ቦታ ላይ ደግሞ ማይልስ ሉዊስ ስኬሊን ማሰልፍ ይሆናል ይገባዋልም ካላፊዮሪም ሌላ እረፍት የሚያስፈልገው ተጫዋች ነው አይኖ ለምን እዚህ ላይ አናሰልፈውም ካላፊዮሪን ምክንያቱም ደግሞ ወልቨርሃምፕተን ላይ ኦሬዲ አንጠቀምበትም በአምስት ቢጫ ምክንያት የቀጣዩ ጌም ስለሚያልፈው እዚህ ጨዋታ ላይ ብንጠቀምበት ልትሉ ትችላላችሁ ኖ ይመስለኛል አሁንም ቻምፒዮንስ ሊግ ላይ 4 ቢጫ ያለው ይመስለኛል ሶ እዚህ ላይ ከተመለከተ የኢንተሩን ጨዋታንም ሚስ ሊያረግ ስለሚችል I'm not 100% sure ግን ይመስለኛል እዚህ ጨዋታ ላይ ካላፊዮሪን አላሰልፈው ማለት ነው ማይልስ ሉዊስ ስኬሊን አረጋለው የመሃል ክፍል ቦታ ላይ ደግሞ ክሪስታን ኖርጋርድን ከኢታን ንዋኔሪና ኤብሪቼዜ ጋር በማድረግ ሶስት የመሃል ክፍሌ ይሄን ይመስላል አይኖ ብዙ ለውጥ ነው ነገር ግን ከሞን ቀይረን እንትናን ማስገባት እንችላለን ኦዴጋርድ የጨዋታ ጊዜ እሱ ማግኘት ስላለበት ነገር ግን ማስጀምረው ኢታን ንዋኔሪን ይሆናል በዛ ቦታ ላይ ማለት ነው የቀኝ ክንፍ የማጥቃት ቦታ ላይ ደግሞ ማድዌኬን ማሰልፍ ይሆናል ከዛም በኋላ ግር ጨዋታውን ያያየን ማክስ ዶመንን ቀይሬ እሱንም የጨዋታ ጊዜ
ምሰጠው ይሆናል። ቡካዮ ሳካ ማረፍ አለበት። ቡካዮ ሳካ ባይዘዌ በዚህ ሲዝን የክለባችን እጅግ ቁልፉ ልጅ እየሆነ ያለው ባልተገመተ ሳይሆን ሁልጊዜ የምንጠብቀው ቡካዮ ሳካን ነበረ። ነገር ግን በኔ በኩል ከቡካዮ ሳካ የተሻለ ዴክላን ራይስ በዚህ ሲዝን ለአርሰናል ትልቅ አገልግሎት እየሰጠ ነው። ከቡካዮ ሳካ ወጥ የሆነ የጎል ማግባትና አሲስት የማድረግ ፐርፎርማንሶች መመልከት ፈልጋለሁ። ነገር ግን ኖኒ ማድዌኬ እጅግ በጣም ደስተኛ ነኝ በኖኒ ማድዌኬ ባለው በአርሰናል ላይ ባሳያቸው ፐርፎርማንሶች። ነገር ግን የመጨረሻ የውሳኔ አሰጣጡ ላይ እጅግ በጣም ማስተካከል ያለበት ነገር አለ። የቪላው ጨዋታ ላይ እኮ እኛ ቀድመን ቻንስ አግኝተን ነበር። በፍጹም ሊገባ ሊያስቆጥረው ከማይችል ሊያውም በደካማ እግሩ ሊያስቆጥረው ከማይችልበት ቦታ ላይ በቀኝ እግሩ የሞከራት ዴክላን ራይስ ሴንተር ያደረጋት ኳስ ላይ ምናልባትም ኮንትሮል አድርጓት በቀኝ እግሩ ኳሷን ኮንትሮል አድርጎ በግራ እግሩ አመቻችቶ ወይ እንትና እየገባ ነበር ቪክቶር ኮሬዝ እየገባ ነበር ለቪክቶር ኮሬዝ አሲስት ለማድረግ ወይም ደግሞ ስፔስ ራሱ ፈጥሮ በጠንካራ እግሩ በግራ እግሩ ለማስቆጠር ቢሞክር የተሻለ ነበረ። ነገር ግን ያቺ እጅግ በጣም ደካማ ሙከራ ነበረች። እሱም የመጨረሻ የውሳኔ አሰጣጡን ማስተካከል ይገባዋል። በግራ የማጥቃት ክንፍ ቦታ ላይ ደግሞ ማርቲኔሊን መጠቀም ይሆናል። ማርቲኔሊ እንደዚህ አይነት ጨዋታ ላይ ይመስለኛል ስፔሶች ምናገኝ ይመስለኛል። ምክንያቱም በሜዳቸው እንደመሆኑ ማሸነፍ ይኖርባቸዋል። ካሉበት በደረጃ ሰንጠረዡ ላይ 4 ነጥብ ብቻ ይዘው 26ኛ ደረጃ ላይ ስለሚገኙ ነጥብ ለማግኘት ይሞክራሉ ብዬ አስባለሁ። ስለዚህ ስፔሶች እዚህ ጨዋታ ላይ ይፈጠራሉ። እነሱን ስፔሶች ደግሞ ለማጥቃት የሚጠቅመን ተጫዋች አንዱ ማርቲኔሊ ነው። ማርቲኔሊን እዛ ቦታ አደርጋለሁ። ምክንያቱም ደግሞ የባለፈው ጨዋታ ላይ ግራ ገብቶን ነበር። ለምንድነው ትሮሳርድ ሃፍ ላይ ተቀይሮ ገብቶ ሳይጨርስ ተመልሶ ተቀይሮ የወጣው ብለን ገርሞን ነበር ይመስለኛል። አሁን ባለበት የፊትነስ ደረጃ ከ30 ደቂቃ ያኔ በነበረበት ከ30 ደቂቃ በላይ መጫወት ስለማይገባው ነው የሚል ኢንፎርሜሽን ሰምቻለሁ ማለት ነው። የፊት ያጥቂ ቦታ ላይ ደግሞ ቪክቶር ዮኬሬዝን አሁን ማስጀምረው ይሆናል። ቪክቶር ዮኬሬዝ እዚህ ጨዋታ ላይ ግብ በማግባት የወልቨርሃምፕተኑን ጨዋታ ላይ ግብ ለማግባት የተሻለ ቻንሶች ይኖሩታል ብዬ አስባለሁ። ስለዚህ ኮንፊደንሱን ቢልድ ለማድረግ በራስ መተማመኑን ለመመለስ አሪፍ አጋጣሚዎች ናቸው ብዬ አስባለሁ። የኔ ስታርቲንግ ላይንአፕ ይሄን ይመስላል። ጠንካራ ተጫዋቾች ቤንች ላይም ስላሉ ውጤቱ በኔጌቲቭ ሳይድ እንኳን ከሄደ ጠንካራ ተጫዋቾቻችንን አስገብተን ውጤቱን ለመቀየር መሞከር እንችላለን ብዬ አስባለሁ። ነገር ግን በዚህም ስኳድ አሪፍ ውጤት ይዘን መውጣት እንችላለን ብዬ አስባለሁ። የናንተ ይሄ ቢስተካከል ምትሉት ካለ ማትተማመኑበት ወይም ያልተስማማችሁበት ካለ ሌሚኖ ኦን ኮሜንት ሴክሽን ማለት ነው። ይሄን ይመስላል የኔ ስታርቲንግ ላይንአፕ። ወደ ውጤት ግምት ሲሄድ I think it's been a long day ውጤት ገምቼ ከተሳካ የነገው ሆፕፉሊ ይሳካል ብዬ አስባለሁ። አርሰናል 2-0 በሆነ ውጤት ይህን ጨዋታ ያሸንፋል የሚል እምነት አለኝ። የናንተንም ግምት አሁንም ኮሜንት ሴክሽን ላይ ማሳወቅ ትችላላችሁ። ለዛሬ የነበረን ርዕስ ይሄን ይመስላል። ከጨዋታ በኋላ ደግሞ በማች ሪአክሽን ቪዲዮስ ከምንገናኝ I'm out. Peace. Come on you Gunners.